በብስራተ ገብርኤል ሳር ቤት አፍሪካ ዩኒየን ፊት ለፊት በ5.6 ሚሊዮን ብር ጠቅላላ ክፍያ አፓርትመንት እየተሸጠ መሆኑን ሰምተዋል። በተለያየ የካሬ አማራጭ ባለ 2 እና ባለ 3 የመኖሪያ ቤቶችን በ40% ልዩ ቅናሽ ቴም ሪል ስቴት ለሽያጭ ይዞላችሁ መጥቷል። በተጨማሪም ለኑሮ ምቹ ለኢንቨስትመንት አዋጭ በሆነችው መሃል ፒያሳ ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ በ10% ከ480 ሺህ ብር ጀምሮ የመኖሪያ ቤቶችን እየሸጥን እንገኛለን። ምን ይሄ ብቻ! ፒያሳ ሀገር ፍቅር ቲያትር ቤት አጠገብ 4000 ካሬ ላይ የተንጣለለ የገበያ ማዕከል ከ900 ሺህ ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት ይሁኑ ይለውታል። ሁሉንም በብር ተዋውለው የዶላር መጨመር ሳያሳስበው የቤት ባለቤት ይሁኑ። ታዲያ ምን ይጠብቃሉ? ለበለጠ መረጃ ለሳይት ጉብኝት፣ ለቢሮ ጉብኝት ከታች ባለው ስልክ ይደውሉልን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። መስፈርት በማያሟሉ የመኖሪያ ቤቶችና ህንፃዎች ላይ ከፍተኛ የገንዘብ ቅጣት የሚጥለው መመሪያ ሊተገበር መሆኑ ተሰምቷል። በዝርዝር እናስቃኛችኋለን። ኢትዮ ቴሌኮም ስማርት ስልኮችን በብድር ሊያቀርብ መሆኑ ተነግሯል። ሙሉ መረጃውን እናጋራችኋለን። የሥራና ክህሎት ሚኒስቴር የውጭ ሀገር ስምሪትን በተመለከተ ባዘጋጀው ረቂቅ አዋጅ ላይ ቅሬታ እንደተነሳበት ተነግሯል። ቅሬታውን ተከትሎም ከሚመለከተው አካል ምላሽ ተሰጥቶበታል። የምትሰሙት ይሆናል። የደረጃ ሀና ለግብር ከፋዮች የሂሳብ መዝገብ ካላቀረቡ እንዳይስተናገዱ የሚደነግግ ውሳኔ መተላለፉ ተሰምቷል። ውሳኔው ከመቼ ጀምሮ ይተገበራል የሚለውንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር እኔ መላኩ ደምሰው አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ መረጃዎቻችን እናልፋለን። ከ68 በመቶ በላይ የትራፊክ አደጋ እየደረሰ የሚገኘው በአሽከርካሪዎች ምክንያት ነው ሲል የመንገድ ደህንነትና መድን ፈንድ አገልግሎት አስታወቀም። የመንገድ ደህንነትና መድን ፈንድ አገልግሎት በፍጥነት ማሽከርከር ላይ ያተኮረ የብዙሃን መገናኛ ንቅናቄን በትናንትናው ዕለት ማለትም ሚያዝያ 21 ቀን 2017 ዓ.ም በይፋ አስጀምሯል። በዚህም የትራፊክ አደጋን ለመከላከል በርካታ ተግባራትን እያከናወነ እንደሚገኝ የገለጸው አገልግሎቱ አደጋውን ለመቀነስም በዋናነት የግንዛቤ ማስጨበጫ ተግባራትን እያከናወነ እንደሚገኝ አስታውቋል። ለአደጋ ዋነኛ ምክንያት የሆነውን በፍጥነት ማሽከርከር ላይ ግንዛቤዎችንና መልእክቶችን ማስተላለፍ ላይ ትኩረት ያደረገው የብዙሃን መገናኛ ንቅናቄው ለ1 ወር ይቆያልም ተብሏል። የመንገድ ደህንነት ትምህርትና አቅም ግንባታ መሪ ሥራ አስፈጻሚ አቶ ዮሐንስ ለማ ከ68 በመቶ በላይ የትራፊክ አደጋ እየደረሰ የሚገኘው በአሽከርካሪዎች ምክንያት መሆኑን ጠቁመዋል። በፍጥነት ምክንያት ቀላሉ አደጋ ወደ ከባዱ አደጋ ደግሞ ወደ ሞት እንደሚቀይር የተናገሩት መሪ ሥራ አስፈጻሚው በተቃራኒው ፍጥነትን የቀነሰ ተሽከርካሪ አደጋ ቢያደርስም እንኳን የችግሩ መጠን አነስተኛ እንደሚሆን አስረድተዋል። በንቅናቄ ማብሰሪያ ፕሮግራሙ ላይ የመንገድ ደህንነትና መድን ፈንድ አገልግሎት ዋና ሥራ አስፈጻሚን ጨምሮ በርካታ ባለድርሻ አካላት ተገኝተዋል። 4 ቢሊዮን ብር የሚገመት የማሽነሪ ሊዝ አቅርቦት ቢመዘገብም አነስተኛና መካከለኛ ኢንዱስትሪዎች የፋይናንስና የቦታ አቅርቦት ከፍተኛ ተግዳሮት እንደሆነባቸው የኢትዮጵያ ኢንተርፕራይዝ ልማት አስታወቀም። ይህ የተባለው የ2017 በጀት ዓመት የ9 ወራት የዕቅድ አፈጻጸምን አስመልክቶ በተሰጠው ጋዜጣዊ መግለጫ ወቅት ሲሆን ኢንዱስትሪዎቹ ለባንክ የብድር ዋስትና ማስያዣ የአቅም ውስንነት እንዳለባቸውም ተገልጿል። እንዲሁም በቂ ፋይናንስ አቅርቦት ስለማያገኙ የመስራት ፍላጎት እያላቸው በገንዘብ እጦት ወደ ሥራ መግባት ያቃታቸው መኖራቸውንም የኢንተርፕራይዙ ልማት ምክትል ዋና ዳይሬክተር አቶ አብዱል ፈታ ዩሱፍ ተናግረዋል።
በተጨማሪም የመስሪያ ቦታ እጦት ሌላኛው ተግዳሮት መሆኑን የገለጹት ምክትል ዋና ዳይሬክተሩ በማስፈጸም አቅም ውስንነትና ተቀናጅቶ መስራት ባለመቻሉ ምክንያት የተስተጓጎሉ ስራዎች በርካታ መሆናቸውን አስረድተዋል። ኢንዱስትሪዎቹ በመቋቋም ላይ ሳሉ ብቻ ሳይሆን ከተቋቋሙ በኋላም በርካታ ፈተናዎች እየገጠሟቸው መሆኑ ተነግሯል። ለአብነትም የመነሻ ካፒታል ችግር፣ የጥሬ ዕቃ አቅርቦትና ለተለያዩ ወጪዎች የሚሆን የፋይናንስ እጥረትና ጥራት ያለው ባለሙያ አለመኖር ሌላኛው ተግዳሮት ሆኖባቸዋልም ተብሏል። የኢንዱስትሪዎችን የማምረት አቅም እየተፈታተነ ያለው የኃይል አቅርቦትን በተመለከተ ከኤሌክትሪክ ኃይል ተቋም ጋር በመቀራረብ ችግሩን ለመቅረፍ እየተሰራ መሆኑን ምክትል ዳይሬክተሩ አክለዋል። በዚህም ባለፉት 9 ወራት 4 ቢሊዮን ብር የሚገመት የማሽነሪ ሊዝ አቅርቦት መመዝገቡን የገለጹት ምክትል ዋና ዳይሬክተሩ የኢንተርፕራይዞች ብድር የመመለስ ምጣኔ 95 በመቶ መድረሱን በጥናት መረጋገጡንና በተጠቀሰው ጊዜ ውስጥ ደግሞ ለኢንተርፕራይዞች 6 ቢሊዮን ብር ብድር ማቅረቡን ተናግረዋል። ይሁን እንጂ የፋይናንስ አቅርቦት ቁልፍ መሰረታዊ ችግር በመሆኑ ችግሩን ለመቅረፍ ተጨማሪ የፋይናንስ ምንጮችን ለማግኘትና የፖሊሲ ማሻሻያዎችን ለማድረግ ጥረት እየተደረገ እንደሆነ አክለዋል። ኢትዮ ቴሌኮም ስማርት ስልኮችን በብድር ሊያቀርብ መሆኑን አስታውቋል። ኩባንያው ዝቅተኛ ገቢ ላላቸው ዜጎች በዓመት እስከ 2 ሚሊዮን የሚደርሱ የተለያዩ ስማርት ስልኮችን በረጅም ጊዜ ክፍያ አማራጮች ለማቅረብ እየሰራ መሆኑን አስታውቋል። ኢትዮ ቴሌኮም ከሲንቄ ባንክ ጋር የ4 ቢሊዮን ብር የኤሌክትሮኒክስ ዕቃዎችን ለማቅረብ መስማማታቸውን የኩባንያው ዋና ሥራ አስፈጻሚ ፍሬሕይወት ታምሩ ተናግረዋል። በዚሁ መሰረትም ተቋማቱ ለደንበኞቻቸው ከ15 ቢሊዮን ብር በላይ መመደባቸው የተጠቆመ ሲሆን ዝቅተኛ ገቢ ላላቸው ዜጎች በዓመት እስከ 2 ሚሊዮን የሚደርሱ የተለያዩ ስማርት ስልኮችን በረጅም ጊዜ ክፍያ አማራጮች ለማቅረብ እየሰሩ መሆኑ ተነግሯል። የቴሌኮምና ዲጂታል አገልግሎቶችን ለመጠቀም የሚያስችሉ ሲም ካርድን ያካተቱ ዲቫይስ ፋይናንሲንግንም ለማግኘት የሚያስችሉ አዳዲስ አገልግሎቶችን በአጋርነት በይፋ ማስጀመራቸውንም ዋና ሥራ አስፈጻሚው አመላክተዋል። በተጨማሪም የዲጂታል ፋይናንስ አገልግሎቱ በዲጂታል ምዝገባ አማካኝነት በብድር አሰጣጥ ስርዓት ውስጥ የሚከሰቱ የማጭበርበር ስራዎችን ያስቀራልም ተብሏል። እንዲሁም በተለያዩ የንግድ ስራዎች ምቹ የሆኑ አገልግሎቶችን በየጊዜው በመፍጠር ብድርን ማስፋፋት እንደሚያስችልም ተገልጿል። የሥራና ክህሎት ሚኒስቴር የውጭ አገር ሥራ አገናኝ ኤጀንሲዎችን ሳያሳትፋቸው ባዘጋጀው ረቂቅ አዋጅ ላይ ቅሬታ ተነሳበት። ኤጀንሲዎች በሥራና ክህሎት ሚኒስቴር ተዘጋጅቶ ለሚኒስትሮች ምክር ቤት ሊቀርብ በተዘጋጀው ረቂቅ አዋጅ ላይ ቅሬታቸውን አሰምተዋል ተብሏል። በተጨማሪም የውጭ አገር የሥራ ስምሪት አገናኝ ኤጀንሲዎች አሰሪዎች ፌዴሬሽን ተመሳሳይ ቅሬታውን ለሥራና ክህሎት ሚኒስቴር በጽሑፍ ማሳወቁ ተነግሯል። ደብዳቤውም ደግሞ ፌዴሬሽኑ እንደ አንድ ባለድርሻ አካል በውጭ አገር ሥራ ስምሪት ዘርፍ የሚወጡ አዳዲስ መመሪያና አዋጆች ጸድቀው ወደ ሥራ ከመግባታቸው በፊት ገና በረቂቅ ደረጃ ላይ እያሉ የማየትና የበኩሉን ገንቢ አስተያየት የማቅረብ እንዲሁም የመወያየት ሰፊ ልምድ እንዳለው የሚገልጽ መሆኑን ሪፖርተር ጋዜጣ አስነብቧል። ይሁን እንጂ አሁን በሥራ ላይ የሚገኘውን የውጭ አገር የሥራ ስምሪት አዋጅ ሙሉ በሙሉ የሚሽርና በአዲስ የሚተካ ረቂቅ አዋጅ በሥራና ክህሎት ሚኒስቴር ተዘጋጅቶ በፍትህ ሚኒስቴር በኩል እየታየ እንደሆነ መገንዘቡን ቅሬታ አቅራቢ ፌዴሬሽኑ ጠቁሟል። በቅሬታውም ረቂቅ አዋጁ የእኛን ተሳትፎና ምልከታ ሳያካትት ወደ ፍትህ ሚኒስቴር መላኩ ረቂቅ አዋጁን የተሟላ ያደርገዋል የሚል እምነት የለንም። በዚህም ደግሞ ቅሬታ እንደፈጠረብን መግለጽ እንወዳለን ብለዋል። ስለሆነም ሚኒስቴር መስሪያ ቤቱ ረቂቅ አዋጁ ላይ እንደ ማንኛውም የባለድርሻ አካል የሚጠበቅብንን ግብዓት በማበርከት ዜጋ ተኮርና የሚያሰራ ሕግ ሆኖ እንዲወጣ ኃላፊነታችንን በተሟላ መንገድ እንድንወጣ የአዲሱን ረቂቅ አዋጅ ቅጂ ለፌዴሬሽናችን በጊዜ በመስጠት እንዲተባበረን ፈልጋለን ሲል መጠየቁን ዘገባው ጠቅሷል። እንዲሁም የውጭ ሥራ አገናኝ ኤጀንሲዎች በበኩላቸው በሥራና ክህሎት
ሚኒስቴር የተሰናዳው ረቂቅ አዋጅ አወዛጋቢ ድንጋጌዎች የተካተቱበት ስለመሆኑ መረጃ እንዳላቸውም ተናግረዋል። እንደ ኤጀንሲዎቹ ከሆነ ይህ አሰራር ከዚህ በፊት ከአንድም ሁለት ጊዜ ተሞክሮ መሳካት ባለመቻሉ ቀሪ መደረጉንና አሁንም ቢሆን ሚኒስቴር መስሪያ ቤቱ ከሀገሪቱ ነባራዊ ሁኔታ አንጻር ይህንን አሰራር ቢመልስም ይሳካል ብለው እንደማያምኑ ገልጸዋል ተብሏል። ከዚህም በተጨማሪ ስራ ላይ ባለው አዋጅ መሰረት ኤጀንሲዎቹ ወደ ውጪ ለሚልኳቸው ሰራተኞች መብትና ደህንነት ማስከበሪያ $100,000 ወይንም ተመጣጣኙን የኢትዮጵያ ብር በኤጀንሲው ስም በተከፈተ ዝግ ሂሳብ ማስቀመጥ የሚኖርባቸው ሲሆን አሁን በተሰናዳው ረቂቅ አዋጅ ግን ኤጀንሲዎች ለሰራተኞች መብትና ደህንነት ማስከበሪያ $200,000 በሚኒስቴሩ ዝግ ሂሳብ በካሽ ማስገባት እንደሚኖርባቸው መጠቀሱንም ገልጸዋል። በዚህም የኤጀንሲዎቹን አቅም ያላገናዘበ እንደሆነ የሚጠቅሱት ኤጀንሲዎቹ የረቂቅ አዋጁ ሙሉ ይዘት እንዲሰጣቸውና በእነሱ በኩል ሊቀርቡ የሚችሉ ግብዓቶች እንዲካተቱና ለአጠቃላይ የውጭ ስራ ዘርፍ የሚጠቀምና የሚያሰራ አዋጅ እንዲቀረጽ የረቂቅ አዋጁ ሙሉ ይዘት ተሰጥቷቸው አስተያየታቸውን በጽሑፍ እንዲያቀርቡ እንዲፈቀድላቸውም ጠይቀዋል። ቅሬታውን ተከትሎም ጥያቄ ቀረበላቸው የስራና ክህሎት ሚኒስቴር የአሰሪና ሰራተኛ ጉዳይ ሚኒስትር ዴኤታ አማካሪ አቶ ደረጀ ፍቅሬ በበኩላቸው ኤጀንሲዎቹ ስላቀረቡት ቅሬታ መረጃ እንደሌላቸውና ነገር ግን በሚኒስቴሩ በኩል የተላለፈ ክልከላ የለም የሚል ምላሽም ሰጥቷል ተብሏል። ሚኒስትር ዴኤታው አክለውም ኤጀንሲዎቹ አቀርበነዋል የሚሉት ጥያቄ ለሚኒስቴር መስሪያ ቤቱ ሲደርስም ምላሽ ይሰጥበታል ማለታቸውን ዘገባው አክሏል። ከመጪው ዓመት ጀምሮ የደረጃ ሀና ለግብር ከፋዮች የሂሳብ መዝገብ ካላቀረቡ እንደማይስተናገዱ የሚያስገድድ ውሳኔ መተላለፉን የአዲስ አበባ ገቢዎች ቢሮ አስታወቀም። ሁሉም የደረጃ ሀና ለግብር ከፋዮች ስርዓት ያለው የሂሳብ መዝገብ ካላቀረቡ ከሚቀጥለው ዓመት ጀምሮ አይስተናገዱም ሲሉ የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ዳይሬክተሩ አቶ ሰውነት አየለ ተናግረዋል። የደረጃ ሀና ለግብር ከፋይ ነጋዴዎች በታክስ አስተዳደር አዋጅ 983/2008 መሰረት የሂሳብ መዝገብ እንዲይዙ በሕግ እንደሚገደዱ ዳይሬክተሩ ገልጸዋል። በግብር ከፋይ ነጋዴዎች በኩል ሕጉን ተረድቶ አለመንቀሳቀስ፣ ሕጋዊ ደረሰኝ ለመቁረጥ አለመፈለግ፣ በቢሮው በኩል ደግሞ ሕጉን በአግባቡ ለመተግበር ክፍተት መኖሩ ግምት ላይ የተመሰረተ ውሳኔ ሲደረግ ቆይቷል ያሉት ዳይሬክተሩ የሚስተዋለውን ችግር ለመቅረፍም ስራዎች እየተከናወኑ ነው ብለዋል። በዚህም መሰረት ከሚቀጥለው በጀት ዓመት ማለትም ከሐምሌ 1 ቀን 2017 ዓ.ም ጀምሮ የሂሳብ መዝገብ ይዘው የማይገኙ ነጋዴዎች እንደማይስተናገዱም አስረድተዋል። በዚህም መሰረት ነጋዴዎች አሰራሩን አውቀው ከወዲሁ የሂሳብ ሰነዳቸውን በመያዝ ገቢና ወጪያቸውን በአግባቡ ማወቅ እንዳለባቸውም አሳስበዋል። ይህም ደግሞ ያለ አግባብ ግብር እንድንከፍል ተደርገናል የሚሉ ቅሬታዎችን ለማየት እንደሚያስችልም አክለዋል። በሌላ በኩል ደግሞ በ2017 በጀት ዓመት 9 ወራት ውስጥ በተለያዩ የገቢ አሰባሰብ ጥፋቶች ምክንያት ከ12,000 በላይ ግብር ከፋዮች ላይ የተለያዩ አስተዳደራዊ እርምጃዎች መወሰዳቸውንም አስታውቀዋል። ከነዚህ ውስጥም ደረሰኝ ከየት እንዳመጡ የማይታወቁና ሲቆርጡ የተገኙ 415 ግብር ከፋዮች በሕግ ተጠያቂ መሆናቸውንም አቶ ሰውነት ተናግረዋል። የዕዳ ክትትልና አስተዳደር አደረጃጀት ወደ ተግባር በማስገባት ታክስ ሳይከፍሉ የሚሰሩ አካላት ላይ በተደረገ ቁጥጥር ባለፉት 9 ወራት ብቻ ከ6 ቢሊዮን ብር በላይ ዕዳ እንደተሰበሰበ ዳይሬክተሩ ገልጸዋል። ከ3 ቢሊዮን ብር በላይ ያለባቸው 62 የታክስ ባለ ዕዳዎች ደግሞ ከሀገር እንዳይወጡ መደረጋቸውን ያነሱት አቶ ሰውነት ከነዚህ ውስጥ 3ቱ ክፍያ በመጀመራቸው እግዱ ተነስቶላቸዋልም ብለዋል። በበጀት ዓመቱ 9 ወራት 163.6 ቢሊዮን ብር ለመሰብሰብ ታቅዶ 160.9 ቢሊዮን ብር በመሰብሰብ የእቅዱን 98.3 በመቶ ማሳካት ተችሏል የተባለ ሲሆን ይህ ደግሞ ከባለፈው ተመሳሳይ ወቅት ጋር ሲነጻጸር የ54 ቢሊዮን ብር ወይንም የ40 በመቶ ብልጫ እንዳለውም ተነግሯል።
ቀጥለናል። ውድ ተከታታዮቻችን መስፈርትን በማያሟሉ ህንፃዎች ላይ እስከ 100,000 ብር ቅጣት የሚጥለው መመሪያ በቅርብ ጊዜ ተግባራዊ ሊደረግ መሆኑ ተገልጿል። የደህንነት መስፈርቱን ያላሟሉና መስፈርቱን ማሟላት የማይችሉ የህንፃ ባለቤቶች ላይ እስከ 100,000 ብር የሚደርስ ቅጣት የሚጥለውን መመሪያ በቅርብ ጊዜ ውስጥ ተግባራዊ እንደሚያደርግ የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። አደጋን ለመቀነስ በቅርቡ ጊዜያት ውስጥ የጸደቁ በርካታ መመሪያዎች መኖራቸውን የኮሚሽኑ ምክትል ኮሚሽነር ደሳለኝ ቱፋ ተናግረዋል። ከመመሪያዎቹ ውስጥም አንደኛው የእሳት አደጋን የመከላከልና የመቆጣጠር እንዲሁም የጎርፍ አደጋንና ተጋላጭ ቦታዎችን ለመለየት የሚያስችል መመሪያ አንዱ እንደሆነ አንስተዋል። ከእሳት አደጋ ጋር በተያያዙ በተለይም አንዳንድ ትላልቅ ህንፃዎች ላይ የሚከሰቱ አደጋዎች የደህንነት መስፈርቶችን ማሟላት ሲገባቸው ባለማሟላታቸው የሚመጡ ናቸውም ብለዋል። ይህን ችግር ለመፍታትም ልየታ በማድረግ በተለያዩ የግልና የመንግስት ተቋማት ላይ ክትትልና ድጋፍ ሳይደረግላቸው እንደቆዩና የሙያ ምስክርና በባለሙያዎች የቴክኒክ ድጋፍ መደረጉን ገልጸዋል። ነገር ግን አደጋዎች በሚፈለገው ልክ ባለመቀነሳቸው አስገዳጅ መመሪያ መዘጋጀቱንም ምክትል ኮሚሽነሩ ተናግረዋል። መመሪያው በተቋሙ ደረጃ ቢጸድቅም እስካሁን ወደ ተግባር አለመግባቱን ያነሱት ኮሚሽነር ደሳለኝ መመሪያውን በማይፈጽሙ አካላት ላይ የሚወሰዱት ቅጣቶችን በተመለከተም ኮሚሽኑ እንዴት ያስፈጽማል የሚለውን ውሳኔ እስከሚያገኝ እየተጠበቀ እንደሚገኝም ጠቁመዋል። በተጨማሪም ሰው ከተቀጣ በኋላ መብቱ ሊጠበቅ እንደሚገባ በማንሳት ከዚሁ ጋር ተያይዞም የቅሬታ ስርዓት መዘርጋት ብቻ እንደሚቀየርና መሰል ጉዳዮች ከተስተካከሉ በኋላ ወደ ስራ ለመግባት እንቅስቃሴ እየተደረገ እንደሚገኝም ተናግረዋል። ቅጣቱን በተመለከተም እስከ 6 ወር ለሚደርስ ጊዜ በማስጠንቀቂያ የሚተላለፍ ሲሆን ከዚያ በኋላ ግን እንደየደረጃቸው መጠን እስከ 100,000 ብር የሚደርስ እንደሆነም ተጠቁሟል። በዚህም ህብረተሰቡን በቂ ግንዛቤ ኖሮት ሳይቀጣ ራሱ ተግባራዊ እንዲያደርገው ለማስቻል በአሁኑ ሰዓት በተለያዩ አማራጮች የግንዛቤ ማስጨበጫ ስራ በስፋት እየተሰራበት እንደሚገኝ ምክትል ኮሚሽነሩ አስታውቀዋል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናደርሳችኋለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ ደግሞ 185 ብር እየተገዛ 188 ብር ከ70 ሳንቲም እየተሸጠ ይገኛል። ዩሮ 165 ብር መግዣው ሲሆን መሸጫው ደግሞ 168 ብር ከ30 ሳንቲም ሆኗል። እንዲሁም ስዊስ ፍራንክ ደግሞ 166 ብር ከ50 ሳንቲም እየተገዛ 169 ብር ከ83 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 40 ብር መግዣው ሲሆን 40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል እንዲሁ 39 ብር እየተገዛ 39 ብር ከ78 ሳንቲም ሆኗል። የቻይናው ዩዋን እንዲሁ 19 ብር ከ50 ሳንቲም እየተገዛ 19 ብር ከ89 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በብስራተ ገብርኤል ሳር ቤት አፍሪካ ዩኒየን ፊት ለፊት በ5.6 ሚሊዮን ብር ጠቅላላ ክፍያ አፓርትመንት እየተሸጠ መሆኑን ሰምተዋል። በተለያየ የካሬ አማራጭ ባለ 2 እና ባለ 3 የመኖሪያ ቤቶችን በ40% ልዩ ቅናሽ ቴም ሪል ስቴት ለሽያጭ ይዞላችሁ መጥቷል። በተጨማሪም ለኑሮ ምቹ ለኢንቨስትመንት አዋጭ በሆነችው መሃል ፒያሳ ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ በ10% ከ480 ሺህ ብር ጀምሮ የመኖሪያ ቤቶችን እየሸጥን እንገኛለን። ምን ይሄ ብቻ! ፒያሳ ሀገር ፍቅር ቲያትር ቤት አጠገብ 4000 ካሬ ላይ የተንጣለለ የገበያ ማዕከል ከ900 ሺህ ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት ይሆኑ ይለውታል። ሁሉንም በብር ተዋውለው የዶላር መጨመር ሳያሳስበው የቤት ባለቤት ይሆኑ። ታዲያ ምን ይጠብቃሉ? ለበለጠ መረጃ ለሳይት ጉብኝት፣ ለቢሮ ጉብኝት ከታች ባለው ስልክ ይደውሉልን።